ከየት የሚደርስ ግንባሯ ላይ ያሉት ደም ስሮቿ የሚታዩ ልጅ ከአንድ መነኩሴ ጋር ቁጭ ብላለች እና በጣም ታለቅሳለች። ሰውየው ሊያጽናኗት ይሞክራሉ። ከዛ እኔ አጠገባቸው እንደዚህ ራቅ ብዬ ተቀመጥኩኝ። ከዛ መነኩሴው ያቁኛል። ዘመዴ እንኳን መጣ እንኳን ደህና። እኔ አላቃቸውም ሰውየውን። በቃ እኔ አሁን አባታችን ጋር ገባለሁ እስከወጣ ድረስ ወንድሜ ነው። በጣም 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 እንደው መካሪ ነው፣ ሰባኪ ነው። እንደው እሱን ስሚው፣ ለእኔ ነገርሽኝ ለእሱ ንገሪው ይሏታል። እንዴ አባታችን ካህን እኮ አይደለም ስለ ከክህነት ጋር የሚያያዝ አይደለም። በጣም ችግር ላይ ናት። እኔም እዚህ ነው ያገኘኋት ምከራት አሉ። እሺ ምን ቸገረኝ አልኩና እንግዲህ ያው ፍቅረኛ ምናምን ይሆናል የራሱ ጉዳይ። አስነጥሳታለሁ፣ እኔ ምን አገባኝ፣ እነግራታለሁ። ታዩ ነው ምላት ተበዛም ምናምን ብዬ ምንድን ነው ችግሩ ስላት ነገረችኝ። ይሄው አሜሪካ ከሄድኩ ይህን ያህል ጊዜ ነው። በቃ እኔ ብቻ ነኝ እዛ ሄድኩት። ለቤተሰቦቼ ልካለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ይላለሁ። ይኸው አሁን በስንት ጊዜ መጥቼ ባይ ቤቱን እናደሳለን ብለው ያው እኔ የነበርኩት ቤት ነው አልታደሰም። ስንት ሺህ ዶላር ልክ ያለው መኪና ገዝተን እየሰራን ነው ብለው አሁን ስመጣ በቃ መኪናዋ ተገልብጣ ጠፋች አሉኝ። እና በቃ እንዶ ጨነቀኝ። አባታችን እንዲጸልዩልኝ ነው። ራማ ኪዳነ ምሕረት ነው የማውቃቸው አለኝ። አባታችን ጋር ልታጸልይ ነው አልኳቸው። በአሁን አንቺ ውጪ፣ ስልኬን ያዥ፣ ይኸው ውጪ። ይሄ በአባታችን ምክር አይደለም የሚመለሰው፣ ይሄ በእኔ ምክር ነው። ይሄ አባታችን ጸሎት አይመልሰውም። ለዚህ ስፔሻሊስቱ እኔ ነኝ አልኳት። በቃ አለቀ። የመጣው ይምጣ። ኧረ እባክህ አለችኝ። በቃ ይሄ ለእኔ የተገለጠው፣ እኔ ነኝ የምመክርሽ። ዳይ ቤተ ጊዮርጊስ ጋር አሁን ገብቼ ስወጣ ጠብቂኝ፣ ቤተ ጊዮርጊስ ጋር እንሄዳለን። እኔ ነበርኩ ተረኛው። አሁን ተረኛ እኔ እገባለሁ፣ አንቺ ጠብቂያለሽ፣ እኔ እመክርሻለሁ። በጣም እንዲሁም በህልሜ አይቼ ነበር። በጣም ነው የምገልጥልሽ። በጣም ለዚህ ነው እግዚአብሔር ያመጣኝ አልኩና እኔ አባታችን ጋር ገብቼ የምነጋገረውን ተነጋግረን ይዣት ቤተ ጊዮርጊስ ጋር ሄድኩኝ። ቁጭ አደረኩና መከርኳት። የተገለጠልኝ በቃ ከሌሊቱ የሆነ ሰዓት ጠቀስኩኝ። ምን አገባኝ። ቀይ ሴት መታ እንደዚህ ብላ ግጥም አድርጌ ነገርኳት። ያው የሚፈለገው ይሄ ስለሆነ ምን ላድርግ። እንደሄድሽ አሜሪካ አሁን የቤት እንደሄድሽ ምንም አታሳይ። የቤት አሜሪካ እንደሄድሽ ስልክሽን ቀይሪ፣ አድራሻሽን አጥፊ፣ አለቀ። እዛ ቦይ ፍሬንድ አለሽ? አዎ አለኝ። አግቢው፣ ውለጂ። ቤተሰቦችሽን ሲኦል የከተትሽ አንቺ ነሽ። መከራ ላይ የዳረግሽ አንቺ ነሽ። አንቺ እየሰራሽ እነሱ እንዳይሰሩ ሽባ አደረግሻቸው። ወንድሟ ከቤቱ ሲወጣ ሱሪው የ3,000 ብር ነው፣ ሸሚዙ 1,000 ብር ነው፣ ሞባይሉ የ20-30 ሺህ ብር ነው። በወቅቱ ሲወጣ ራሱ ከቤቱ ሲወጣ 40 ሺህ ብር ሆኖ ነው የሚወጣው ሰውየው። ሰርቶ አይደለም። ይቺ ልካ ጓደኞች፣ ልጆች፣ እህቶቿ ዘንጠው ነው የሚኖሩት። ስለዚህ ሽባ ያደረግሻቸው አንቺ ነሽ። አለቀ። ጥፊ። መብራቱን ስታጠፊው ከዛ በኋላ ከጨለማው ለመውጣት ይሮጣሉ። አለቀ። ዳይ ይሄን ካደረሽ ውጤታማ ነው የምትሆኚው። ይህን ደግሞ እኔ ያው ተገልጦ ቀይ ሴትዮና በህልሜ ነገረችኝ። ተገልጦልኛል። ዳይ ቀጥ ያልኳት። አለቀ። ይሄ በቃ ህልም የሚያልም ስለሆነ ይሻለች። ሄደች። አለቀ። ስልኳን አጠፋች፣ አድራሿን አጠፋች። አሜሪካ ኤምባሲ ቢሄዱ ምን ቢሉ የለም። እናቴ ረሃብ መጣ። ረሃብ ሲመጣ ወንዶቹ ወደ ሩጫ፣ ሴቶቹ ወደ ሩጫ፣ ወደ ትምህርት ምናምን ምናምን። አለቀ። ልጅቷም ወፈረች፣ አገባች፣ 2 ወለደች። በ8ኛ ዓመቱ ደወለችላቸው። ምንም ከአንቺ አንፈልግም፣ አይንሽን ብቻ እንየው አሏት። ልጆቿንና ባሏን ይዛ ሄደች። ቤቱ ተቀይሮ እነዛ ቤተሰብ ተቀይሮ አየች። አንዳንድ ጊዜ ቤተሰብ እርዳታ ሀገር ያጠፋል። እርዳታ ቤተሰብ ሽባ ያደርጋል። ስንት እህቶች አሉ አሁን አረብ ሀገር 20 ዓመት 15 ዓመት አልወለዱ፣ አላገቡ። አባቴን ወንድሜን እያስተምረቴን እየረዳው ምናምን እያሉ ማለት ነው። እነሱስ ቤተሰብ ነው የሚረዱት። አለ ደግሞ አንዳንዱ በመከራ ወጥታ እዛ ሄዳ በዋትሳፕ እና በፌስቡክ ሜሴንጀር ሀየኔ ቆንጆ ማር ስዊቲ ስላላት ልቧ ፍስስ ብሎ ገንዘቧን ለማታውቀው ጎረምሳ 17 የፌስቡክ አካውንት ከፍቶ 17 ሴቶች የሚግጥ ፈሪሃ እግዚአብሔር የሌለው አውሬ ባለበት ሀገር ማለት ነው። ስለዚህ
የመጀመሪያዋን እንያዝ። አዳር እንትን እንዴት ሰውን እናንቃው? ምንም አንቂ እግዚአብሔር ነው። ተስፋ የሚቆርጡትን እንዴት ተስፋ እናቆርጠው? የበለጠ ተስፋ አስቆርጠው። የመጣበትን መከራ እሳት አሳየው። አለቀ። አይቀርልም ትታረዳለህ ብለህ የታረደውን አሳየው። በቃ አለቀ። አጠገቡ የዋሃቢ እስላም ጎረቤቱ ያለ ክላሽ ገዝታ አስቀምጥ በለው። ክላሽ ብታጣ ሰይፍ ገዝታ አስቀምጥ በለው። ሲመጣ ገለኸው ሙት በለው፣ ትጸድቃለህ በለው። አለቀ። መንግስት ነው ያዘዘው፣ መንግስታዊ ትእዛዝ ስለሆነ ማለት ነው። አለቀ። ጄኖሳይድ የሚባለው እኮ ክህደት ሲጀመር ነው። ይህ ሁላ ህዝብ እየተጨፈጨፈ ማለት ነው። ከዛ ቤተክርስቲያን ተቃጥሎና ናስራ ሳይ እንዳትሰራ ድንኳን ውስጥ ሆኖ ያምልክ፣ ቆርቆሮ ቤት ውስጥ ሆኖ ያምልክ። አለቀ። ሁሉም መደሄት የለበትም። አሜሪካ ያለው ለምን ይደህያል? አውሮፓ ያለው ለምን ይደህያል? ከዚያ ደግሞ እነሱ ለወገን ሽጥ፣ ከዚያ በኋላ ለሌላ ሽጥ ለወገን ግዛ ብለው አይደለ መጽሐፍ ያሳተሙት የውሃቢ እስላሞቹ። ከዛ አንተ ደግሞ ክርስቲያን መርጠህ ግዛ፣ ለክርስቲያን ለእስላም ሽጥ፣ ከክርስቲያን ግዛ። ካውንተር አታክ ነው። መልሰህ አድርገው፣ መልሰህ አድርገው። ስናገረው ይዘገንናል። አዎ ካልዘገነነ አይሆንም ነው እያልኩ ያሉት። ከስልጤ መጥቶ አጠገብህ ኪዮስክ ከፍቶ ከዛ የሆነ ጎረቤት ክርስቲያን ደግሞ ይከፍታል። ከዚያ አንተ የምታደረጀው ሸምሱን ነው። ሸምሱ ቆይቶ ቤቱን ይገዛል የተከራየውን፣ ከዛ መስጊድ ያደርገዋል። አለቀ። ከዛ ክርስቲያኑ ጋር አንተ ሄደ ጠንቋይ ቤት አይጥ፣ የተገነዘ አይጥ፣ የተቆሎመመ ዶሮ፣ ጎብስማ ጧጧት እየሄድክ እዛ ሱቅ በራፍ ላይ ትረጫለህ። ምቀኛ እንደኛ ምቀኛ አለ እንዴ? ደግሞ እንደኛ ሰይጣናም አለ እንዴ? ደግሞ ለአራጁ ቢላዋ የሚገዛ ህዝብ እኮ ነው ያለው። ከዚህ በኋላ ከፍለ ነው የምትሰማኝ አልኩ። አዳሜ ከፍለ ነው የምትሰማኝ። የግድን ከፍለ ትሰማኛለህ። ከፍለ እምቢ ካልክ ደግሞ የሆነ ቀሲስ አሉልህ እዚህ እነ መምህር እግዚአብሔር መቼም ስተመቼ ነው አባቶቻችን እረኞቻቸውን የማይጠብቁ እንደ መቤቴ ትፍረድባቸው። እዛ ተናባ ጋር ተነ መምህር ኤፍሬም ጋር እንደዚህ እያላችሁ ትቀጥላላችሁ። ማለት ወዳችኋለሁ ሁላችሁንም። ጥያቄ ካለ መለሳለሁ፣ ከሌለ ልሰናበት። ጥያቄ ካለ ግን እንዳትደብቅ፣ ይጠይቁኝ። ጥያቄ እንኳን የለንም። አንድ ጥያቄ ብቻ ልጠይቅና በዚያው ይሄን መልሰልኝ ትሄዳለህ ማለት ነው። መምህር ስብከት እንዳያደርጉብኝ አደ አይደለም ስብከት ሳይሆን በጣም አጭር ጥያቄ ነው የምጠይቀው። አንደኛ በጣም ረዥም ሰዓት ነው ሀሳብህን የገለጽክ፣ ሰምተናል፣ ወስደውን ወስደናል። ጥያቄ ምንድን ነው? እንዲያው እያንዳንዳችን ምናልባት አንተ ቀደም ብለህ በሚዲያው በኩልም ስላገኘንህ እናውቃለን፣ ሀሳብክንም ለቤተክርስቲያን ያለህን ቆራጥነትም እናደንቃለን። ግን ለሚዲያው ቅርብ ስላልሆነ እያንዳንዱን ሰው ታውቀዋለህ ብዬ አላስብምና በረሃ ተሰዶ ብዙ መስዋዕትነት የከፈለ እስከ ሞት ድረስ ጉባኤ ቤት ፈቶ የሚሰደድ በጣም ብዙ ቆራጥ መምህራን አሉና አንተም ሀሳብህን በነፃነት የገለጽክ ይህን ሚዲያ አግኝተው ነው። በሚዲያው ሀሳባችንን አሁን አንተ ስትለው የነበረውን ሀሳብ ነው ስንደግመው የሰነበት ነው ሁላችንም ምንለው ነገም ከነገ በኋላምና አሁን በተረዳሁት ልክ የሁሉንም ጀጅ አድርጎ በቃ ይሄ ማንም ምንም የለም ብሎ የራስን ትክክለኝነት ብቻ መግለጽ ይመስላልና ከምን አንጻር ነው እንደዚያ የተሄደው? የሌሎቻችን ድካምስ የተለያዩ ደቅ እንዲያው አሸበልባይ ከቤተ ክርስቲያን ምጽዋት እየተቀበለ ዝም ብሎ ራሱን አታሎ የሚኖር ጅላጅል ሆነ ሁሉ መምህር በአንተ አገላለጽ በተረዳሁት ልክና እንደ አንድ ወንድም በአንተ ልክስ የሚጓዙ አንተ ያላወቃቸው ነገር ግን አቅም የገደባቸው ሚዲያ ያላወቃቸው በርካታ ወንድሞች አሉና ሁላችንም የምንኖርበትንና ይሄን በመናገራችን ከቤተ ክርስቲያኗ ደመወዝም ከልዩ ልዩ ብቻ
እንዲሁ እንግልት ያለበት ሰው ብዙ ሰው ነው ያለውና አንዳንዴ ያው እግዚአብሔር የሚመዘግበው ቢሆንም ሁሉን ዜሮ አድርጎ ራስን ብቻ ደካሚዎች እኛ ነን አይነት ሐሳቦች ሌላውንም አያደራጁ እንኳን ወደፊት ሊሰዱ ከዚሁ የሐሳብ መቆላለፎች እንዳይመጡና ከምን አንጻር ነው ይሄ ሐሳብ ምናልባት ለኔ እስካሁን ስሰማ እንደዚያ ነው የታየኝና ሁሉንም ቀብሮ ራስን ብቻ የሐሳብ ባለቤት የማድረግ አይነት ስሜት ተሰማኝ። ስቸ ከሆነ አረመኸኝ፣ ልክ ከሆኑ ግን እንድትመልስልኝ ፈልጌ። በጣም ጥሩ ትክክለኛ ጥያቄ ነው። የተጠየቅኩት ስለኔ ነው፣ የማወራው ስለኔ ነው። እሞቅ ሰው ደግሞ በዛ መስመር አልሄዱም ብዬ ነው እሞቅሳቸው ሰዎች ከኔ ጋር የሚሰሩ ስማቸው የማይገለጥ ጀግናሉ። በረሃ የወረዱ ተማሪዎቻቸውን ይዘው እኮ ጫካ ያሉ አሉ። አይደለም እንዴ? አብረን የምንሰራ አብረን እንትን የምንል እነሱን እዚህ ምን አመጣ? ምንም የሚያመጣቸው ነገር የለም። ባሉበት እያጸኑ ነው፣ ባሉበት እየተራ እኔ እየተዋጉ ያለሁት ሌባውን፣ ቀማኛውን፣ አጭበርባሪውን፣ ካድሬውን ነው እየተናገርኩ ያለሁት። ካድሬውን አለቀ። የሌለውን ኬት አመጣለሁ? እኔና የማገኘው ሰው ካለ አመጣለሁ። እፎይን ስላገኘሁት ነው አይደለ እንዴ ጥብቅና የምቆምለት? ስላየሁት ነው። ሌሎችም ካሉ ጥብቅና የማልቆምበት ምክንያት ምንድን ነው? መምህር ፋንታሁን ዋቄ የቴሌቪዥን የአየር ሰዓት የሰጠሁት ጀግንነቱ፣ ወንድነቱን፣ ስደቱን ስላየው እናንተነህን እነ ያሬድን የሰጠሁት ለዛ ነው። ሀሳብ ያለው ሰው ምን ያለው ሰው ለምን እንትላለሁ? የምናገረው ግን እኔ የወጣሁበትን የሄድኩበትን ያሳለፍኩበትን ነገር የምናገረው ማለት ነው። የምተቸውም የምጮህበትም ደግሞ ትክክል አይደለም የምለው ደግሞ ህዝቡን ወደ ጥፋት እየሰደደ ያለው ነው። እገሌ 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 ብዬ ስም ጠቅሼ ማለት ነው። ስም ጠቅሼ ከዛ በተረፈ የምወቀሰው እኔ በምናገረው በምንብለው የምጠየቀው እኔ የማወራው እኔ አይ አይደለም ብሎ የሚል ሰው እኔን አታክ እያደረገ እኔን ትክክል አይደለህም እያለ መውጣት ነው። ለዛ ለህዝብ ማድረግ ነው። ሀሳቡን መሸጥ ዋናው ነገር እሱ አለቀ። በእኔ መረዳት ያለውን ነው የምናገረው፣ በእኔ እውቀት ያለውን ነው የምናገረው። ማንንም ደግሞ ወጥቶ መከራ የበዛበትን ሰው ክሬዲት ከመሆን ወደኋላ አላልኩኝም። እኔ ኤፍሬም አላውቅም፣ ዛሬ እዚህ ነው ያየሁት፣ አላውቅም። ሌሎቹንም ያየሁት ያለው እዚህ ነው፣ አላውቅም። እኔ ስለማውቀው ነው እየተናገርኩ ያለሁት። የራሴን ጓደኞች እኮ ወቀስኳቸው። አጠገቤ የሚቆም ሰው ጠፋ፣ አለቀ። ይሄ ነው መበርታት ያስፈልጋል። ምን እናድርግ? የእኔ መንገድ የተለየ ነው ያልኩት። የኔን መንገድ ተከተሉ አትከተሉ፣ መፍትሄ ሲባል እኔ እንደ አንድ ሐኪም የኔን መፍትሄ የኔን እውቀት አስቀምጫለሁ። የእናንተን እውቀት ደግሞ ቀጥሉ ነው እያልኩ ያለሁት። እንደዚያ ከሆነ እናንተ የምትሉትን መፍትሄ እቃወመዋለሁ እያልኩ ነው። የኔ መፍትሄ ይሄ ነው። አሁን እናንተ የምትሉት መፍትሄ እቃወመዋለሁ ነው የምለው። እናንተ ማስረዳት ነው የሚመቸው። ማስረዳት አይደለም ዘመድ። ይኸውልህ ቆይ አንዴ ስመኝና እንደሱ ሳይሆን አሁን እኔ ቤተክርስቲያን 0.5 ሳንቲም ደሞዝ የምትከፍለኝ ሰው አይደለችም፣ እንደ ግሌ ማለት ነው። ስለ ቤተክርስቲያኗ በክርስቲያኖች ዘንድና በቤተክርስቲያኗ ዘንድ በክርስቶስ ዘንድ ትርፍን ማግኘት እንጂ 0.5 ሳንቲም ከማንም ሂሳብ ሰርተን አይደለም ቤተክርስቲያን የምናገለግለው። በዚያ ልክ ደግሞ መዝጋቢው እግዚአብሔር ነው። ቅድም እንዳልሁህ እየደከምን ነውና አንደኛ አሁን እኔ በጣም ቅር ያለኝ ምንድነው ቅር ያለ ካልኸኝ እናንተን እቃወማችኋለሁ ያልህ ሐሳባችን በፍጹም አልሰማህም። ሐሳብ ልንነግርህ ስንል ስብከት አታድርጉት ትላለህ። ረጅም ሐሳብ ታመጣና የእኛን ሐሳብ አልሰማህም፣ ግን ለሐሳባችን ተቃዋሚ ነህ። ራሳችሁን ጠብቁ፣ በያላችሁበት ተደራጁ፣ ሀብታችሁን ሐሳባችሁን አስፉ፣ ማልቀስ ይብቃ የእኛ መልእክት ነው። ቀኝን ሲመታ ግራህን ስጥ የሚል ለወንድም እንጂ ለጠላት የተነገረ ቃል አይደለም።
አሩስ ላይ ብቻ ሳይሆን ነገም አንተ ቤተክርስቲያን ላይ ላለመምጣቱ ዋስትና የለህም። መምህራን እንቃ፣ አንድነታችን ይጠንክር፣ በጋራ የመጣን ጠላት በጋራ እንከላከል። ዕለት ዕለት የምናስተላልፈው መልእክት ነው። እንደ መምህር ፊት ሆነን እየመራን ሞትም ቢመጣ ለመቀበል ዝግጁ ሆነን የትም ሀገር ሂደን ምሽግ ይዘን ሳይሆን ኢትዮጵያ ውስጥ ተቀምጠን በሚፈልገው ቦታ ቢመጣም እስከ ሞት ራሳችን አዘጋጅተን በየመድረኩ በሊህ ልሳን በሆነ በጥራዝ ነጠቅነት ሳይሆን የቤተክርስቲያንን ቃል መሰረት ባደረገ መልክ እንደ ምዕመን እያስተማርን ነው። እንደ አርአያ እንደ አብነት አድርገህ የነገሌን ስብከት እየሰማችሁ ወይ ገሌን ብሎ ሐሳባችን ሳትሰማ ሳንረዳ፣ ለምሳሌ ሐሳብህ ከሐሳቤ ጋር በርካታው ተመሳሳይ ነው። ሐሳባችሁ ተቃዋሚ ነኝ አልኸኝ፣ ግን አልሰማኸኝም። ብቸኛ አማራጭ በዚህ ዘመን ማልቀሱ፣ መጮሁ፣ አሩሲ ሰው ሞተ፣ ተደበደበ፣ አለቀ፣ ቆሰለ ማለት ሳይሆን በክንዳችን ሰላማችንና መብታችን ማስከበር ነው የሚለው መልእክት ሰፊ ከተማው ላይ እየኖርነ የዕለት ዕለት የዘወትር ስራችን ነው። በመንግስት አይን ውስጥ ገብተን ዕለት ዕለት አደን እየተደረገብን በስርዓተ ቤተ ክርስቲያኑ ያላስተማርንህን ተናገርህ ብለው ግፊት እያደረጉ በብዙዎቻችን ላይ ደግሞ እንዲሁ በወንድማማቾች መካከል ስንገናኝ የመፍትሄ ሐሳብ በምንለዋወጥበት ጊዜ ሐሳባችንን ሳትሰሙ ሳትረዱ አቋማችንን ሳታውቁ ትችቱ ልክ አይደለም። እፎይንም በተመለከተ እንዴት እንዳላየኸኝ እንጂ እፎይን ካወቅከው ኢትዮጵያ ውስጥ ሆኜ ቤቱ ላይ ቁጭ የነገር ሃይማኖት በመመለስ በጣም ረጅም ሰዓት አብረን የምናሳልፍ በግል ስልክም በሚሰደድበትም ባለበትም ጎኑ ላይ ሆነን ስናገለግል የነበርነው ምኛው ነን እና አንዳንዴ የከንቱ ማስቀረት አይነት ሐሳቦች ስለመጡ ነውና ምዕመናኑን ሞትም እንኳን ቢሆን ቀድሞ ለመቀበል ዝግጁ በመሆን በንግግር ብቻ ሳይሆን በተግባር ምናልባት ጽፌልህም አውቃለሁ። በነገራችን ላይ ረዘም ያለ ጽሁፍ አብረን በሚዲያውም ብናገለግል ብንሰራ የሚሉ ሐሳቦችንና በመላት ሐሳባችን በሚገባ በመጀመሪያ ተረድተህ አቋማችን ከለየህ በኋላ ቢሆን ጥሩ ነው እንጂ እንዲሁ ዝም ብሎ ነጥሎ የነገሌን ስብከት ምናምን ለስላሳ ሰባኪ አይደለም። ይገርማል። ከምገለጽበት ነገር አንዱም እሱ ስለሆነ ይሄ ዝም ብሎ እንዲህ ሲያደርጓችሁ እያሉ እያወሩ ማልፍም ሰው አይደለሁምና እንደ ምልክት እንደ አብነት ስትጠቅሰኝ ሰምቼ ለዚያ ነው። ባጭሩ ሐሳብህን ተረድቻለሁ። ሐሳብህና ሐሳቤ ገጥሞ እያለ ሁሉ ካልተስማማን ግን ክሳራ ነው የሚሆነው ውይይቱ ሁሉ እንጂ ሐሳብህ ሐሳቤ ነው ልዩነት ስለሌለን እኛ መምህር ይቅርታ፣ በሁሉ ነገር እኮ አንስማማም። በሁሉ ነገር አንስማማም። የሚያግባቡን ጥቅል ሐሳቦች ይኖራሉ ማለት ነው። የኔ መንገድ ለምሳሌ አሁን የኔ መንገድ ማንም ሰው እንዲሄድበት አልፈልግም። ማንም ሰው የኔን ጩኸት ማንም ሰው በእኔ ቶን እንዲጮህ አልፈልግም። ተግባባ። እኔ የበሰበስኩትን ዝናብ መምህር ኤፍሬም እንዲበሰብስ አልፈልግም። ለአንድ ቤት ግን አንድ እብድ ያስፈልጋል። በቃ አንድ እሱ በተናገረው እሱ እንትን ቢለው እናንተ ከኋላ መሆን እንዴ። ደግሞ እኔ አሁን አንድ መምህር ደውለውልኝ ነበር ከኢትዮጵያ ማለት ነው። እየኖሩ ነው። በጣም የምትወዷቸው ትልቅ አባት ናቸው። እንደኔ እንዲሆኑ ጠብቃለሁ እንዴ? እስቲ ስታስበው መምህር አይደለም። ቢያንስ ግን መናበብ ይቻላል፣ መገናኘት ይቻላል። እኔ እርሱን ስብከት ስላልሰማው ነው። ብሰማውና እንትን ብለው ዳይ እኚህን ሰው እየተከተሉት ነው ብለው የሚያውቁት ነገር ስለሆነ ማለት ነው። ለምን እሰስታለሁ? ቁም ነገር ታገኙበታላችሁ፣ ፍሬ ታገኙበታላችሁ። እንዲህ አይነት ውይይት ግን እየተጨፈጨፍክ እየተገደልክ ያለውን ውይይት ግን የሚያስፈልገው ባልኩ መሰረት ነው። ይሄ እኮ የኔ ነው። አይ እንደሱ አይደለም በምህላ ነው ማለት ያለበት ሰው ደግሞ አለ። አልቀበልም ምህላ ነው እያልኩ ያለሁት። አይ በሱባኤ ነው በጸሎት ነው የሚላል አልቀበልም እያልኩ ነው እኔ እሱን። አይ ንስሐ ስላልገባን ነው እየተጨፈጨፍን የሚል አለ። መምህር የለም ንገሩኝ። ሞልቶ የለ እንዴ? እስቲ አንድ ቤት ከፍተው ወይም አንድ ጽሁፍ ጽፈው ይሄ በኃጢአታችን የመጣብን ነው ስለበደልን ነው ብሎ ነው የሚጽፈው። መጀመሪያ እንድናሸንፍ ንስሐ እንግባ እያለ ይጽፋል። አልቀበልም ነው እያልኩ ያለሁት።
ንስሐ መግባት ያለበት ሰውዬ ይሄን ንስሐ እንግባ የሚለው ይጻፍ ይግባ፣ ንስሐ ይግባ ነው እያልኩ ያለሁት። አለቀ። ሌላው የሚባል ነገር ደግሞ አለ፣ ሁልጊዜ የምሰማው ማለት ነው። እኔ ሀገሬም ሆኜ የምታውቁኝ ነኝ። አለቀ። ስፈታ ስታሰር ነው የኖርኩት። ጉሮምቦ ለጉሮምቦ ተናንቄ ቤት የለኝም ቤት አለኝ፣ ንብረት የለኝም ንብረት አለኝ፣ ትዳር የለኝም ትዳር አለኝ፣ ህይወት የለኝም ህይወት አለኝ። አለቀ። የእኔ መታሰር በድብቅ ነበር አይደለም፣ እየተጠናገርኩ ጋዜጦች እየጻፉት መጽሔቶች እየጻፉት በአደባባይ እየተናገርኩ በሲዲ በቪሲዲ እያወጣው 3 ሱቄቼ እስኪፈርሱ አንዳንድ ሰዎች ውጭ ስለወጣ ምናምን ይለኛል። አልመልስ ስላሉኝ ነበረ እኔ እዚህ የቀረሁት። በመቅረቴስ ቤተክርስቲያኒቴን ጎዳዋት፣ ሀገሬን ጎዳው አልጎዳው? የቀረብኝ እኔ ነኝ እንጂ ምንድን ነው የጎዳውባቸው? አንዳንድ ሰው ሩቆ ነው ምን አይለ ስላለው መሰለኝ የቴሌቪዥን ጣቢያ የከፈትኩት ስላለው መሰለኝ ይሄው ድምፅ መሆነው ስላለው መሰለኝ የኦሮሚያ ቤተ ክህነት ሲከፈት እንደዛ ባለጌ ሆኜ እነ ይታገሱን እና አቡነ ሳዊሮስን አንተ እያልኩ አፈር ከድሜ ያበላሁት። አገር ቤት ቢሆን ይቻል ነበር፣ እድሜስ ጊዜ ይሰጡኝ ነበር። ይህን ማመዛዘን የማይችሉ ሰዎች መጥተው የሚናገሩትንም አልሰማም። አሁን እኮ እኔ ካለብኝ በርደን የተነሳ እንደ ሌላም ሊቀይረኝ ሁላ ይችላል መምህር። ያንን መታገስ መቻል ነው የሚያስፈልገው እንጂ እኔ የሚበረታቱትን የሚሰሩትን እላለሁ። እናንተ በምትሉት መልኩ አልስማማም ስል እናንተ የምትሄዱበትን እቃወማለሁ እያልኩ አይደለም። የራሴን ሀሳብ ግን በራሴ ሚዲያ ላይ በተጠየቁበት ቦታ እሸጣለሁ ማለት ነው። ሊከራከረኝ እኮ ይችላል። አሁን ንስሐ እንግባ የሚለው ኃጢአትን የተናገረው አይደለም። በቃ ምህላ እንያዝ የሚለው ኃጢአት ነው እንደ የተናገረው አይደለም። እኔ ደግሞ አሁን ባለው ሁኔታ መፍትሄው እዛ ቁጭ ብለን ማለቃቀስ አይደለም፣ ማጀገን ተግባራዊ ስራ መስራት ነው። ይመጣሉ እኮ አሁን ሰዎች እየነገርኩ ነው መምህር፣ የተሰደዱትን እንደዚህ እንደግፍ ምናምን ይላሉ። ከዚህ በኋላ እኔ የተሰደዱትንም ለተሰደዱት አልለምንም። መለመን ኃጢአት ሆኖ አይደለም፣ ግን ይሄን ስራ አደረጉልን። እነሱ ያፈናቅላሉ፣ እነሱ ያቃጥላሉ። ከዛ በኋላ እዳው የሚተርፈው መንግስት ላይ ሳይሆን ህዝብ ላይ ነው። የመረረው ሰው ያኔ እንትን ይበል። የፈረንጆቹም የሚሉት አለ፣ አንዲትን ድመት አንድ ቤት ውስጥ ከተህ ብትቀጠቅጣት አይንህን ጎልጉላ መውጫ ለማምለጥ ወዲያ ወዲህ ትላለች። ማምለጫ ካጣች እንደ ነብር እንደ ቦምቦና አይንህን አውጥታ ግድግዳ በርቅሳ በሩን ገንጥላ ትወጣለች የሚባል ሰምቻለሁ። ሞክሬ አላየሁትም። የመረረው ይሄንን ያደርጋል። አሁን ምንድነው ወሃቢዎቹ እያሉ ያሉት? አታስነሱት አታውጡት ነው አይደል እያሉ ያሉት? በቃ ይሄን ግድያውን እንኳን እንድናወራው እኮ አይፈልጉም መምህር። ግድያውን እንድናወራው አይፈልጉም። እናውራው፣ በደሉን እናሳይ ነው እያልኩ ያለሁት። ስለዚህ እዚህ ልሞጋገስ አልመጣውም። እኔ በጣም ይቅርታ ይደረግልኝ። ላማርከስም አልመጣውም። የኔን አቋም ግን እየተናገርኩ ነው። የኔ አቋም ግልጽ ነው። በጽሁፍ የምጽፈው ነው፣ በቃል የምናገረው ነው። ስለ ራሴ እየሄድኩ ሀሳብህን አካፍልን የተባልኩት ሀሳቤን ነው የማካፍለው። አለቀ። ሀሳብ ደግሞ ከቀረበ በኋላ እኔ አሁን የምትሉት አይጥመኝም፣ አያዋጣኝም እኔ ስላልኩ ያ ሀሳብ አይጥምም እንትን አይልም ማለት አይደለም። አለቀ። የሚያዋጣው ይሄ ነው። በቃ ለራስህ ሽጥ፣ ከራስህ ሰው ግዛ፣ ለሌላ ሰው ሽጥ ያሉትን እሱን ቀልብሰህ ይሄን ነው ማውጀው እኔ ነው ያልኩት። እና በአነጋገሬ በምን ቅር አሰኝቼ ከሆነ በጣም ይቅርታ ጠይቃለሁ መምህር ኤፍሬም። ያው የምራታ ነገር የታወቀ ነው። የኔ እልህ ነው። ባላችሁበት መንገድ መቀጠል ትችላላችሁ። እኔን ስትጠይቁኝ ግን ብትስማሙም ባትስማሙም የእኔ ሀሳብ ይሄ ነው እያልኩ ነው። ቀሲ ልትገዙትም ላትገዙትም ትችላላችሁ። አይ ሀሳብህን እኮ ተቀብለናል ዘመዴ። የሀሳብ ልዩነት የፈጠርነው
ሐሳባችንን በደንብ ሳትሰማ ሳትረዳን ሚስ አንደርስታንድ አደረከን። የሐሳብ ልዩነት ያለን አስመሰልከው። የአንተ ሐሳብና የኛ ሐሳብ አንድ አይነት ነው። ጠዋትም እነ ባሮኬ ቤት ክፈቱ ብዬ ገብቼ በጣም ብዙ ህዝብ ባለበት ብቸኛው አማራጭ ራስን ማጠንከር መደራጀትና ፋይናንሳዊ ዕውቀታዊ ሌሎችም አቅሞቻችን ተጠቅመን ራሳችንን በክንዳችን ከማስከበር ውጭ ሌላ አማራጭ የለም የሚል ሰፊ ውይይት አድርገናል። በተዘጉ በሮች በኩል ተስፋን መጠበቅ ነገሌ ያስጥሉኛል ከሚል የተጨማደደ ሐሳብ ራስን ማጻት እንዳለብንና በተቻለ አቅምና መጠን በያለንበት መጓዝ ያለብንን በደንብ በስፋት ስንወያይ ቆይተናል። አንተ መጠህ ሙሉ ለሙሉ የነበርንበትን ሐሳብ ነው የደገመው። ያንን ሐሳብ ስታነሳ ደግሞ በጣም ተመችቶን ባለንበት ጥሩ ነው ሐሳብህ ብለን ሐሳብን ተቀብለን ያንን ሐሳብ ወደ ስራ መለወጥ ከሐሳብ የተለየ ግብር ስለሌለ እሱ ላይ እየተወያየን ባለንበት አይ እኔ ከናንተ ሐሳብ ጋር አልስማማም የሚለው የኛ ሐሳብ አስቀድሞ ምንድነው የገሌ መሰረታዊ አቋሙ ምንድነው የሚለውን መረዳት እንዳንተ ያለ ሐሳብ ካለን ሐሳባቸው ሐሳቤ ነው በመባባል አንድነቱ ቢኖር መልካም ነው የሚል ነገር ለመግለጽ ነው። ምናልባት እንግዲህ ጊዜ ካገኘህ የተለየ ነገር የለውም። ቀሲስዬ እኔ ጨቅጭቃኝ የመጣሁት ትህትና ናት። በስልክም በምንም ዘመዴ ምናምን ብላይ ማለት ነው። እኔ ደግሞ ቴሌግራሙ ላይ ገብተው የሚያዩት ከሆነ አብዮት ፈንድቶ ሰው እየተወያየ ነው። ገብተው ይዩት፣ ኮመንቶቹንም ገብተው ይዩት። ከዛ ከመጣው በኋላ እኔ ምንም አይነት ውይይት መስማት ፈቃደኛ አይደለሁም። ባገኙት አጋጣሚ መናገር የምፈልገው ይሄን ነው። እንደተወያያችሁም እንዳላችሁ አልሰማሁም። እዚህ ውስጥ የማያቸው ነገሮች ግን ልስልስ ያሉ ነገሮች ሲሆኑ ትክክል አይደለም፣ የኔ ሐሳብ ይሄ ነው ብዬ ነው የምናገረው። ስለዚህ አሁንም እናንተ ያዋጣል በምትሉት መቀጠል ነው። የኔ ሐሳብ ግን የሚደበቅ አይደለም። ቀሲስ የምታዩት ነው። ማን ነው መምህር? የምታዩት ነው፣ የምትሰሙት ነው፣ የምትመለከቱት ነው። ደብቄ የማደርገው ነገር ስለሌለ ማለት ነው። ይኸው ነው። ጥያቄ ከሌለ አሰናብችኝ ታለ። አንድ ጥያቄ አለኝ ምናልባት። እሺ ቴንኪዩ ሁላችሁንም እግዚአብሔር ያክብርልኝ፣ ቃሉ ያሰማልን፣ እግዚአብሔር ያክብርልን። ዘመዴ የኔ ጥያቄ አንደኛውን አልፈዋል ኦልሬዲ በበቂ ሁኔታ ስላነሳችሁት። ሁለተኛው ጥያቄ ምንድነው የሰዎች ስብስብ ላይ በተመለከተ ከዚህ በፊት የጀመርካቸው ነገሮች እንደነበሩ አስታውሳለሁኝ። ምናልባት አሁን በስም እኔ ያው እስልምና ላይ ስለምሰራ በስም መናገር ይከብዳል እንጂ በውስጥ የተላላክናቸው ነገሮች ነበሩ። ኤኒዌይስ ያኔ የታሰቡ ነገሮች ከምን ደርሰዋል? አሁን ሚዲያው ላይ ሰዎችን በማንቃት እንዲሁም ፖለቲካውን ያው በማስኬድ ደረጃ ብቻ ነው እያተኮርክ ያለኸው? እዛ ላይ ብቻ ነው የምትሰራው ወይስ ማዕዶትን ለምሳሌ አስታውሳለሁኝ ሌሎችም አንድ ሁለት ነበሩና ምን ደረጃ ላይ ነው ያሉት? እንደዚህ አይነት እንቅስቃሴዎችን አቁመሃል ወይ የሚል ጥያቄ ነው ባጭሩ። አመሰግናለሁ። ማዕዶትን ያቆምኩት ቢሮ ተከራይተን ያውላ ህዝብ ተመዝግቦ እንቅስቃሴ ኮሚቴ መርጠን ምናምን ስርዓቱ የጦስ ዶሮ ፈለገ ማለት ነው። ገባ ገንዘቡ ለዚህ ነው ብለው ሊመቱን ፈለጉ ማለት ነው። እኔ ውጭ ነኝ ያለሁት። የሚጎዱት እነማን ናቸው? እዛ ሀገር ቤት ውስጥ ያሉት ኮሚቴዎች ናቸው አይደል? ይህንን ለመስራት እነ ደራርቱ ቱሉ፣ እነ መሰረት መብራቴ እነማ ነበሩ የሚጎዱት። ከዛም ውስጥ አሁን የታሰሩ ሰዎች አሉ። ዶክተር ወንደሰን አሁን ያንን ለመርዳት የመጣ ሰው ነው፣ ታስሯል። እነ ጠበቃ ማንትስ ቢታኒ እዛ የነበሩ ናቸው። ስለዚህ ያኛው አማራ ስለሆነ እስካሁን ታስሯል። ዶክተር ወንደሰን ታውቁታላችሁ፣ ታስሯል አይደለ? እስር ቤት አይደለ ያለ። ስለዚህ ሁሉም ተጠራርገው አንዳንዶቹ ባለ ሀብቶች ናቸው። 2 ህንፃ 3 ህንፃ ያላቸው ሰዎች ናቸው። እና የሚመጣው ገንዘብ ደግሞ በቢሊዮን የሚቆጠር ነው የሚመጣው። እና እኔ ደግሞ መጻፌን አላቆምም፣ መናገሬን አላቆምም። ስለዚህ በስምምነት ነው ይሄ ነገር እዚህ ጋር ይቁም ብዬ አስቆምኩት።
ስላልሰማህ እንጂ በቴሌቪዥንም በቴሌግራምም በቲክቶክም አስረድቻለሁ። ማዕዶት የቆመው ለዚህ ነው። ከዛ በተረፈ ያሉት መደራጀቶች ፊት ለፊት ወጥቼ ግንባር ላይ ቀርቤ ነው የምናገረው። ሀሳብ ነው የምሸጠው እኔ። እዚህ ሀሳቡን የገዙ ሰዎች ልክ እንደ ወለጋው ልክ እንደምኑ ራሳቸውን እየገዙ ነው ማለት ነው። ራሳቸውን ያደራጃሉ። ዋናው ነገር ምንድን ነው? አንተ አትድረስበት። ሊገልህ፣ ሊያጠፋህ፣ ሊያርድህ የመጣውን መከላከል መጽሐፍ ቅዱሳዊ ነው። የአሜሪካ የህገ መንግስቷ መጀመሪያ አንቀጽ ነው። የተባበሩት መንግስታት የቻርተሩ የሚደግፈው ነው። የኢትዮጵያ ወንጀለኛ መቅጫም ህገ መንግስቱም ራስን መከላከል መጽሐፍ ቅዱሳዊም መለኮታዊም ስጋዊም ነው ማለት ነው። ምድራዊ መንግስት ሰማያዊ መንግስት የሚደግፈው ነው ማለት ነው። ይህንን አበረታታለሁ፣ ይህንን እነግራለሁ፣ ወኔ እሰጣለሁ፣ እቀሰቅሳለሁ። ያለማፈር ምሳሌ እሰጣለሁ። እስራኤልን ምሳሌ አድርጌ እሰጣለሁ። አለቀ። መደራጀታቸው፣ መሰባሰባቸው ከመበተን ድነዋል። ኩርዶችን ምሳሌ አድርጌ እሰጣለሁ። ኩርዶች ሰፊ ግዛት አላቸው፣ ሰፊ መሬት አላቸው፣ ሰፊ ህዝብ አላቸው። ሀገር ግን የላቸው። ወደፊት ሀገር ነው የምታጡት እያልኩ እናገራለሁ። የእኔ በድፍረት መናገር ነው ስራዬ። የሚያስከስሰኝ ከሆነ የዓለምን እውነት ይዤ ነው የሚሄደው። በዚህ መጠን ደግሞ ተጠቃሚ ሆኛለሁ። እንደምታየው ነው። ሰምቶኛል። አለቀ። የሰሙኝ ሰዎች ተደራጅተዋል። የሰሙኝ ሰዎች የአሩሲ ነው የሚቀረው። የአሩሲውን ደግሞ ጀምሬዋለሁ። አለቀ። መውቀር ነው ማልቀስ ሳይሆን ማለት ነው። በለቅሶ የሚመጣ ነገር እንደሌለ መንገር ነው ከኔ የሚጠበቀው እና በመምህር አይን እንዳታየኝ። ከሱ ወጥቼ ነው ባለጌ የሚጫወተው። ባለጌ ስድ ሆኜ ማለት ነው። ቢፈልግ ይስማ ባይፈልግ አይስማ በሚለው። ስለዚህ መደራጀት መብት ነው ወንድም አለ። እኔ ግን የማደራጀው ነገር የለም። ያንንም የሞክርኩትም አደጋ ሲያመጣባቸው ቁልፉን መልሰን ፈቃዱን መልሰን እነሱም ገብቷቸው ሄዱ። ቶሎ ስለሆነ ዶክተር ወንደሰንን ግን እስካሁን 4 ዓመት ታስሯል። ሊቀመንበር የነበረው የማዕዶት ማለት ነው። ዛሬ ነው የምነግርህ። ይኸው ነው። ሌላ የተረፈውን በውስጥ ጠይቁ። ይበቃል። እኔ ጋ የለም ብቻ ነው። አንዳንዶቹን ይኸውልህ ዝም ብለህ የምትይዛቸው ነው። አሁን ይሄን ዛሬ ነው ያወጣሁት። ተግባባ። ተናግሬው አላውቅም። ይሄኛውን አሁን ማወራልህ ማለት እና ግን ሁሉም ደግሞ ይወራል ማለት አይደለም። ይኸው ነው ያለው። እግዚአብሔር ያክብርልኝ። ምናልባት ግን ትህትናዬ አንድ አስተያየት ብቻ ዘመዴ እንግዲህ ሚዲያው ላይ በደንብ ወጥረህ ያው በደንብ እየሰራህ ነው። ጀግና ወንድማችን ነህ። እፎይን ላስት ታይም እንግዲህ አቅርበኸዋል። እፎይን ጥሩ ይዘኸዋል ብዬ አስባለሁ። እኛን ይወክላል እሱ ከእስልምናው ሳይድ፣ እንደዛ ሁሉ ደግሞ ከክርስትናው ሳይድ አሁን ያወሩህ እነ መምህር ኤፍሬም ሌሎችም በጣም ትልልቅ ጥሩ መምህራን አሉ። በተለያየ ዘውግ የተሳሉ ሰውን መጥቀም የሚችሉና በውስጥ በኩልም በደንብ ብታወሩ እና የተሻለ ፍሬ ደግሞ ብናይ። ቲክቶክ ላይ ያሉ ቆራጥ ሰዎች አሉ። ብዙ ደግሞ እንጠብቃለን ከነሱ። ሚዲያው ደግሞ ትልቅ አጋጣሚ ነው ብዬ ያስባለሁ የፈጠርከውና እግዚአብሔር አምላክ ቢፈቅድ በዚህ ወይም የበለጠ የቤተ ክርስቲያን ልጆች ብዙ ስራ ብንሰራ ብናያችሁ ደስ ይለናል። እግዚአብሔር ያክብርልኝ ሁላችሁ። ስንቴ ጥሪ ያቀረብኩ እንኳን አሁን እንደነ መምህር አይመችም። ኢትዮጵያ ውስጥ ላሉ ሰዎች አይመችም። ምንም ኢትዮጵያ ውስጥ የሌሉ ምንም የማይደርስባቸው ሰዎች እኮ በሚዲያው መጠቀም አልቻሉ። አለቀ። እፎይም በተጋባዥ መልክ ለሚነሳበት ጥያቄ መልስ እንዲሰጥ እኔ ባለሁበት ማቅረብ ይቻላል። ለእፎይ ግን ፕሮግራም መስጠት አይቻልም። ምክንያቱም የሚቀርቡትን ሰዎች ስለምታውቃቸው ማለት ነው። የሚዲያ ሕግ ስላለ ተግባባን። ያን ያለው ግን እንደ በቀደሙ አይነት የፈለገ ጥያቄ ተጠይቆ በጨዋ ደንብ አሸናፊ ሆኖ አይደል ያወጣው በቀደሙ እንደዛም መምጣት ይችላል። ከዛ ውጭ ግን ያሉት ነገሮች ሚዲያው ክፍት ነው። ፕሮፖዛሉን አቅርቦ የአየር ሰዓቱን በነፃ ወስዶ
ማገልገል ነው በቃ አለቀ። ህዝብ ነው የከፈተው፣ የህዝብ ገንዘብ ነው። ቢዝነስ ልሰራበት አይደለም የተከፈተው። ይኸው ነው። እናመሰግናለን። ተመልሷል። እብናቂ ዘመዴ ተመልሷል። ምናሽ ተመልሷል። የእኔ አባት እግዚአብሔር ያክብርልኝ። ጥሪን አክብረ ስለመጣ አመሰግናለሁ።